ሰላም ዛሬ በዓለም ታሪክ በጣም አስፈላጊ ከተሞች መካከል ስለምትገኘው ስለ ኢየሩሳሌም እንነጋገራለን። ዋናው ጥያቄ ግን ይሄ ነው። ኢየሩሳሌም ረጅሙን ጊዜ የተቆጣጠረው ማን ነው? በሶስት አህጉራት መካከል ላይ የምትገኘው እና በሶስት ታላላቅ ሃይማኖቶች ቅድስት ተብላ የምትታወቀው ኢየሩሳሌም በዓለም ታሪክ ውስጥ በጣም ብዙ ጊዜ ጦርነት የተካሄደባት ከተማ ናት። እንደ ታሪክ ምሁራኖች ከሆነ ኢየሩሳሌም 23 ጊዜ ተወርሳ ነበር፣ 53 ጊዜ ደግሞ ተጠቅታ ነበር። እናም ሶስቴ በሚሆን ደረጃ ሙሉ ለሙሉ ወድማ ነበር። በሌላ አነጋገር የከተማዋ ባለቤትነት ብዙ ጊዜ ተቀይሯል ማለት ነው። እስከ ዛሬ ድረስም ኢየሩሳሌምን ማንን ሊቆጣጠር እንደሚገባ ክርክር አለ። ከተማዋ በዋነኝነት የአይሁድ ከተማ ናት ወይስ የሙስሊሞች? ወይም ሁለቱም በጋራ ሊካፈሏት ይገባል? ይህንን ለመረዳት የኢየሩሳሌምን ረጅም ታሪክ መመልከት ያስፈልገናል። ስለዚህ ወደ እሱ እንግባ። በአርኪኦሎጂ ግኝቶች መሰረት በዛሬዋ ኢየሩሳሌም አካባቢ የነበሩ የቋሚ መኖሪያ ማስረጃ የሚታየው በ4000 ዓመተ ዓለም ገደማ አካባቢ ነበረ። ነገር ግን ስለ ከተማዋ የተጻፈ የመጀመሪያ መዝገብ የምናገኘው 2000 ዓመተ ዓለም ገደማ ሲሆን በግብፅ መካከለኛው መንግስት ዘመን ነበር። በዚያን ጊዜ የግብፅ ሰነዶች ሩሳሊምም የተባለች ከተማ ወይም ቦታ ይጠቅሳሉ። እሱም ኢየሩሳሌም ሊሆን ይችላል። ሩሳሊምም እና ኢየሩሳሌም ሁለቱም ኤስኤልኤም የሚለው ቃል ይይዛሉ። ይህም በአማርኛው ሰላም ወይም በዕብራይስጥኛው ሻሎም የምንለው ቃል ነው። ያው ሰላም ማለት ነው። ትርጉሙም ያው ሰላም ሰላም ነው። ከ2000 እስከ 1000 ዓመተ ዓለም ድረስ ስለ ከተማዋ ብዙ ነገር አናውቅም። ይህ ዘመን በአጠቃላይ የከነዓናውያን ዘመን ተብሎ ይጠራል። ምክንያቱም በዛ አካባቢ የሚኖሩ ከነዓን የሚባሉ ትራይቦች፣ የተለያዩ ትራይቦች ስብስብ የሚኖሩባት ከተማ ነበረች። በ1200 ዓመተ ዓለም ገደማ ግን ታላቁ የነሐስ ዘመን ውድቀት ወይም ብሮንዝ ኤጅ ኮላፕስ የሚባለው ነገር ተከሰተ። ግብፅን ጨምሮ በዛ አካባቢ የሚገኙ ብዙ ስልጣኔዎች የወደቁበት ዘመን ነበረ። ከዚያም የጨለማ ዘመን ተከተለ። ምንም አይነት ኢንፎርሜሽን አልነበረንም በዛ ሰዓት፣ ዝም ብሎ ነበር። ስለዚህ የአርኪኦሎጂካል የሆነ የጽሁፍ ሜንሽኖች ምንም አይነት ነገር አልነበረንም በዛ ዘመን፣ ዝምታ ነበር። በ850 ዓመተ ዓለም ገደማ ላይ ግን የተጻፉ መዝገቦች እንደገና በብዛት መታየት ጀመሩ። እነዚህ የተጻፉ መዝገቦች አንድ ግልጽ ያደረጉት ነገር ቢኖር ያ አካባቢ በዛ ሰዓት በእስራኤላውያን በሚባሉ ህዝቦች ስር እንደነበረ ያሳያሉ። በመጽሐፍ ቅዱስ መሰረት ንጉሥ ዳዊት በ1000 ዓመተ ዓለም ገደማ በፊት ኢየሩሳሌምን ከኢያቡሳውያን ተብለው በሚጠሩት የከነዓን ህዝቦች ቀምቶ ወርሶ ነበረ። ከዚያም ከተማዋን የደቡባዊ እስራኤል መንግስት ዋና ከተማ ሆና ነበረ። በኋላ ይህ መንግስት የይሁዳ መንግስት ተብሎ ታወቀ። አይሁድና ይሁዲነት የሚሉት ቃላቶች ከዚህ ስም የወጡ ናቸው። ስለዚህ ኢየሩሳሌምን ቁጥጥር ስር ያደረጉ ኃይሎች ስንቆጥር የይሁዳ መንግስት ከ1000 ዓመተ ዓለም ጀምሮ እስከ 586 ዓመተ ዓለም ድረስ ለ414 ዓመታት ከተማዋን ተቆጣጥሮ ነበር። በዛ ዘመን አይሁድነት ትንሽ አሁን ከምናውቀው የአይሁድ እምነት የተለየ ነገር ቢሆንም ትንሽ ስላይትሊ ልዩነት ቢኖረው ከተማዋ በአይሁዳዊ ሃይማኖት ተጽዕኖ ስር ነበረች። በ586 ዓመተ ዓለም የባቢሎን ንጉሥ ናቡከደነጾር ኢየሩሳሌምን ወረረ። ከተማዋንና የመጀመሪያውን የአይሁድ ቤተ መቅደስንም ያው አውድሞ ነበር። ይህ የባቢሎን ቁጥጥር ግን ለረጅም ጊዜ አልቆየም። 47 ዓመታት ብቻ ከቆየ በኋላ በ530 አካባቢው በአካሜኒድ ፋርስ ግዛት አካል ሆነ። የፋርስ ቁጥጥር ወደ 207 ዓመታት ቆየ። በዚህ ዘመን ብዙ አይሁዶች ወደ ኢየሩሳሌም ተመልሶ ነበር ከስደት። ከተማዋም እንደገና ተገንብታ ነበር። ቤተ መቅደሱም እንደገና ተገንብቶ ሁለተኛው ቤተ መቅደስ ተብሎ ታውቆ ነበር። ምንም እንኳን ፋርሶች የዞራስትሪያኒዝም ሃይማኖት ተከታዮች ቢሆኑም ለአንዳንድ ህዝቦች የሃይማኖት ነፃነት ይሰጡ ነበር።
ስለዚህም ለአይሁድ ህዝቦች ይህ ነፃነት ተሰጥቷቸው ነበር ማለት ነው። በ332 ዓመተ ዓለም ታላቁ እስክንድር ኢየሩሳሌምን ከፋርሶች ነጥቆ አሸንፎ ያዛት። ከዚያም የሄሌኒስቲክ ወይም የግሪክ ዘመን በኢየሩሳሌም ተጀመረ። ይህም ለ168 ዓመታት ቆየ። በዚህ ወቅት ከተማዋ በተለያዩ የግሪክ ሥርወ መንግስቶች መካከል ተቀያይራ ነበር። ከእነሱ መካከል ፕቶሌማውያን ወደ 107 ዓመታት ሲቆጣጠሯት፣ ሴሉኪዶች ደግሞ ወደ 33 ዓመታት ተቆጣጥሯት ነበር። ምንም እንኳን የግሪክ ባህል በጣም ተስፋፍቶ ቢሆንም የአይሁድ እምነት ግን ያው የከተማዋ ዋና ሃይማኖት ሆኖ ቀጥሎ ነበር። ነገር ግን በመጨረሻዎቹ 3 ዓመታት የዙስ ምስል በቤተ መቅደስ ውስጥ ያው ቆሞ ነበረ። የዙስ ምስል በቤተ መቅደሱ በመቆሙ አይሁዶችን እጅግ በጣም አስቆጥቶ ነበር። በዛም ምክንያት የመቃቢያን አመፅ ተነሳ እና አይሁዳውያን እንደገና ነፃ የሆነ መንግስት መመስረት ቻሉ። ይህ አዝሞናውያን መንግስት በመባል ታውቆ ለ101 ዓመታት ኢየሩሳሌምን ተቆጣጥሮ መራ ማለት ነው። ነገር ግን በ63 ዓመተ ዓለም ታዋቂው የሮማን ጀነራል ፖምፔ ኢየሩሳሌምን ከበበና ይሁዳን ለሮማ ተገዢ መንግስት አድርጎ ያዛት። ከዛ በኋላ ሮማውያን በባሌም ሆነ በቦሌ እያሉ ለ676 ዓመታት ገደማ ኢየሩሳሌምን ተቆጣጠሩ። አዎ ሮማን ሪፐብሊክ በኋላ ሮማን ኢምፓየር ተቀይሮ ነበረ። ሮማን ኢምፓየር ደግሞ ወደ ባይዛንቲን ኢምፓየር ተቀይሮ ነበር። ቢሆንም መሰረቱ አንድ ፖለቲካ ስርዓት ነበረ። መጀመሪያ ላይ ሮማውያን አይሁዶችን ሃይማኖታቸውን እንዲከተሉ ቤተ መቅደሳቸውን እንዲጠቀሙ ፈቅዶላቸው ነበር። ነገር ግን በ66 ዓመተ ምህረት ላይ አይሁዶች በሮማ ላይ አመፅ አስነስቶ ነበር። አመፁ ከሸፈ እና በ70 ዓመተ ምህረት ኢየሩሳሌም በታሪኳ ለሁለተኛ ጊዜ ሙሉ ለሙሉ ወደመች። ሁለተኛ የአይሁድ ቤተ መቅደስም በዛ ሰዓት ፈረሰ። ከዛ ጀምሮ እስከ ዛሬ ድረስ በኢየሩሳሌም ሌላ የአይሁድ ቤተ መቅደስ ተሰርቶ አልተገነባም። ስለዚህ ከ63 ዓመተ ዓለም እስከ 70 ዓመተ ምህረት ያለው 132 ዓመታት በአይሁድ እምነት ተጽዕኖ ስር እንደነበረ ይቆጠራል። ከ70 ዓመተ ምህረት በኋላ ኢየሩሳሌም ለብዙ ዓመታት ፍርስራሽ ሆና ቆይታ ነበረ። በ130 ዓመተ ምህረት ግን ንጉሠ ነገሥት ወይም ኢምፔር ሄድሪያን የሚባለው ንጉሥ ከተማን እንደገና ለመገንባት ወሰነ። ነገር ግን ስሟን ኤሊያ ካፒቶላይና ብሎ ሰየማት። ይህም ከሮማዊው አምላክ ጁፒተር የተያያዘ ስም ነበረ። ቀድሞ የአይሁድ ቤተ መቅደስ የነበረበት ቦታ ላይ ደግሞ የጁፒተር ቤተ መቅደስን ገነባ። የጦት ቤተ መቅደስ ማለት ነው። አይሁዶችም ወደ ከተማዋ እንዳይገቡ ከልክሎ ነበር። በተጨማሪም ለቬነስ ሌላ ቤተ መቅደስ ገነባ። ይህንን ቤተ መቅደስ የገነባው ደግሞ በክርስቲያኖች ዘንድ ኢየሱስ ክርስቶስ የተሰቀለበት ቦታ ነው ተብሎ የሚታሰብበት ቦታ ላይ ነበረ የገነባው። ያው ሁለቱንም ክርስቲያኖችንም አይሁዳዮችንም ለማናደድ ነበር ይህንን ያደረገው። ይህ ሁኔታ የባር ካክባ አመፅን አስከተለ። በዚህ አመፅ ወቅት አይሁዶች ለ3 ዓመታት ያህል ኢየሩሳሌምን መልሰው ተቆጣጥረው ነበር። ነገር ግን አመፁ ከሸፈ እና የጣዖት ቤተ መቅደሶቹ እስከ 326 ዓመተ ምህረት ድረስ ቆዩ። በ326 ዓመተ ምህረት ገደማ የሮማን ኢምፓየር ወደ ክርስትና መቀየር ጀመረ። በዚህ ጊዜ የጣዖት ቤተ መቅደሶችን ፈረሱ። የቬነስ ቤተ መቅደስ ላይ ደግሞ አዲሱ ኢየሱስ ክርስቶስ የተሰቀለበት ቤተክርስቲያን ተገነባ። በዚሁ ዘመንም ነበር የከተማዋ ስም እንደገና ኢየሩሳሌም የተባለው። ግን አንድ መረሳት የሌለበት ነገር ከ130 ዓመተ ምህረት እስከ 326 ዓመተ ምህረት ድረስ ያለው ጊዜ በዋነኝነት የጣዖት እምነት የነበራት ከተማ ነበረች። በዛ ተጽዕኖ ስር ነበረች። እዚህ 196 ዓመታት ለጣዖት እምነት ያው እንጨምራለን ማለት ነው። እዚህ ጋር 3 ዓመታት ደግሞ ለባር ካክባ ሪቮልት ያው የአይሁድ እምነትን እንጨምራለን። ከ326 እስከ 614 ዓመተ ምህረት ድረስ ያለው 188 ዓመታት ደግሞ ኢየሩሳሌም በግልጽ ሁኔታ ክርስቲያናዊ ከተማ ነበረች። በ614 ዓመተ ምህረት ኢየሩሳሌም እንደገና በከፍተኛ ሁኔታ ተደመሰሰች። በዚህ ጊዜ ከተማዋን ያጠቁት የፋርስ የሳሲኒድ ኢምፓየር ሰራዊቶች ነበሩ። እነሱም ከአይሁዶች ጋር ተባብረው ነበር ይህንን ያደረጉት። በዚህ ዘመን ብዙ አይሁዶች ኢየሩሳሌም እንደገና የአይሁድ ከተማ ትሆናለች የሚል ተስፋ ነበራቸው። እንዲያውም 3ኛ ቤተ መቅደስን እንገነባለን የሚል ሙከራ ነበረ። ነገር ግን ይህ ሙከራ አልተሳካም። የሳሲኒድ ቁጥጥርም ለ15 ዓመታት ብቻ ቆየ። በ629 ዓመተ ምህረት ባይዛንቲኖች ከተማዋን መልሰው ያዙ። ነገር ግን
ለ7 ዓመታት ብቻ ነበር የቆዩት። ከዛ በኋላ የኢየሩሳሌም ታሪክ ላይ ትልቅ ለውጥ ታየ። በ636 ዓመተ ምህረት በኢየሩሳሌም ታሪክ እጅግ አስፈላጊ ጊዜ ነበረ። ከነቢዩ መሐመድ ሞት 4 ዓመት በኋላ እስልምና በመካከለኛው ምስራቅ በፍጥነት እንደ ሰደድ እሳት እየተስፋፋ ነበር። በ636 ዓመተ ምህረት ከሊፍ ዑማር ኢየሩሳሌምን ተቆጣጠረ። ለመጀመሪያ ጊዜም ከተማዋ በዋነኝነት የሙስሊም ከተማ ሆነች። ይሁን እንጂ ለአይሁዶችና የክርስቲያኖች ሃይማኖት ነጻነት ተሰጥቷቸው ነበር። በ691 ዓመተ ምህረት በቀድሞ የአይሁድ ቤተ መቅደስ ቦታ ላይ የድንጋይ ጉልላት ወይም ዶም ኦፍ ዘ ሮክ ተገነባ። ይህ ህንፃ እስከ ዛሬም ድረስ ቆሞ ሲገኝ የኢየሩሳሌም በጣም ታዋቂው ምልክት ሆኖ ይታያል። የመጀመሪያው ሙስሊም ከሊፋነት ራሽዱን ከሊፋነት ተብሎ ይጠራ ነበር። በኋላ በኡስማናውያን ስርወ መንግስት ከዚያም በአቢሲኒያውያን ስርወ መንግስት ተተካ። ምንም እንኳን ታሪክ እነዚህን እንደ 3 የተለያዩ ከሊፋዎች ቢያቀርብም በመሰረቱ አንድ ኦሪጂን ነው ያላቸው፣ ያው አረባውያን ነበሩ። ስለዚህ ይህንን የአረብ ኢምፓየር ብለን ብንጠራው ያው ትክክል ነው ብዬ አስባለሁ። ይህ ኢምፓየር ኢየሩሳሌምን እስከ 969 ዓመተ ምህረት ድረስ ተቆጣጠረ። ከ878 እስከ 904 ዓመተ ምህረት ድረስ ግን በግብጽ የተመሰረተው የጡሌሚም መንግስት ስር ነበረች። በዚህ ሂሳብ የአረብ ኢምፓየር ወደ 307 ዓመተ ምህረት ሲቆጣጠር ጡሊኒዶች ደግሞ ወደ 26 ዓመተ ምህረት ተቆጣጠሩ። 969 ዓመተ ምህረት ላይ ኢየሩሳሌም በፋጢማውያን እጅ ስር ወደቀች። ፋጢማውያን ተቀናቃኝ የሺያ ከሊፋነት መንግስት መስርተው ነበር እና ከተማዋን ለ104 ዓመተ ምህረት ተቆጣጠሩ። ከዛ በኋላ ኢቢን ዋቅ የተባለ ገዢ ለ4 ዓመታት ከተማዋን ተቆጣጥሮ ነበር። ከዛ ሴልጂክ ቱርኮች ለ21 ዓመታት ከተማዋን ያዙ። ከዛ በኋላ ፋጢማን ለ1 ዓመት ብቻ ከተማዋን መልሰው ተቆጣጠሩ። ከዚያ ግን በ1099 ዓመተ ምህረት ኢየሩሳሌም በመስቀል ጦረኞች እጅ ወደቀች፣ ወይም ክሩሴድ ብለን የምንጠራቸው። በዛ ጊዜ ኢየሩሳሌም ለ463 ዓመታት ያህል በዋነኝነት ሙስሊም ከተማ ሆና ነበረ። በ1099 ዓመተ ምህረት በመስቀል ጦረኞች ከተማዋን ሲይዙ ብዙ ሙስሊሞችና አይሁዶች ተገድለው ወይም ተባረው ነበር። ከዛም የድንጋይ ጉልላቱን ወይም ዶም ኦፍ ዘ ሮክ የምንለውን ወደ ቤተክርስቲያን ቀይሮት ነበረ። ከተማዋን ዋና ከተማ ያደረገ የኢየሩሳሌም መንግስትም ተመስርቶ ነበር። ይህ መንግስት በአውሮፓውያን ክርስቲያን መኳንንቶች ይገዛ ነበር እና ለ88 ዓመታት ቆየ። በ1187 ዓመተ ምህረት ታዋቂው ሙስሊም መሪ ሳላዲን ኢየሩሳሌምን ተቆጣጠረ። ሳላዲን በግብጽ የተመሰረተውን የአዩቢድ ሱልጣኔት መስራች ነበረ። በዚህ ጊዜ የኢየሩሳሌም መንግስት በስም ቢቀጥልም ከተማዋን አልተቆጣጠረም ነበር። አዩቢዶች ኢየሩሳሌምን እስከ 1260 ዓመተ ምህረት ድረስ በአብዛኛው ተቆጣጥሯት ነበር። ነገር ግን በ1229 እስከ 1244 ዓመተ ምህረት ባለው 15 ዓመታት ውስጥ በስድስተኛው መስቀል ጦርነት ውል መሰረት ክርስቲያኖች እንደገና ከተማዋን ተቆጣጥሯት ነበር። በ1260 ዓመተ ምህረት ኢየሩሳሌም በአዲሱ የማልሙክ ሱልጣኔት ቁጥጥር ስር ገባች። ይህ ሱልጣኔት በግብጽ የአዩቢድ ሱልጣኔት ተክቶ የመጣ ነበር። መጀመሪያ ላይ ከሞንጎሎች ጋር ተዋጋ። ሞንጎሎችም ኢየሩሳሌም ድረስ ደርሰው ከመስቀል ጦረኞች ጋር በመተባበር ከተማን ለመያዝ ሞክረው ነበር። ነገር ግን ማልሙኮች በመጨረሻ ድል አደረጉ። ከ1260 እስከ 1516 ዓመተ ምህረት ድረስ ለ256 ዓመታት ኢየሩሳሌምን ተቆጣጠሩ። በዚህም ጊዜ የሙስሊሞች ቁጥር ከዓመት ዓመት እየጨመረ ሄደ። በኢየሩሳሌም ያለው የሙስሊም ብዛት በ1516 ዓመተ ምህረት ኦቶማኖች ኢየሩሳሌምን ተቆጣጠሩ። እነሱም ከተማዋን ለ401 ዓመታት ያህል በመያዝ እስከ 1917 ዓመተ ምህረት ድረስ ገዙ። በ1917 ዓመተ ምህረት በአንደኛው የዓለም ጦርነት ከተማዋ በብሪታንያ ወይም በእንግሊዝ ስር ወደቀች። ነገር ግን በዚህ ጊዜ ኢየሩሳሌም የሙስሊሞች ከተማ ብቻ አልነበረችም። ከ1830ዎቹ ጀምሮ በከተማዋ የአይሁዶች ቁጥር በፍጥነት እየጨመረ መጣ። በ1850 ዓመተ ምህረት ገደማ ላይ በአይሁዶችና በሙስሊሞች መካከል እኩል በሚባል ደረጃ ተከፍላ ነበር።
ከፍተኛ የክርስቲያን ማህበረሰብም ነበራት። በ1917 ዓ.ም ኢየሩሳሌም በብሪታንያ እጅ ከወደቀች በኋላ ከተማዋ በብሪታንያ ማንዴት ለ31 ዓመታት ቆየች። ከዛ በኋላ የእስራኤል መንግስት ተመሰረተ። ኢየሩሳሌምም የአረብና የእስራኤል ግጭት መካከል ሆነች። እስካሁን ድረስ ያለውን ነገር ስናይ ለ31 ዓመታት የቆየው የብሪታንያ ማንዴት በኋላ ለ19 ዓመታት እስራኤልና ጆርዳን በጋራ ተቆጣጥሯት ነበረ። ከዛም ላለፉት 55 ዓመታት እስራኤል በተግባር ወይም ዴፋክቶ ከተማዋን ተቆጣጥሯት ነበረ። በዴፋክቶ ያልኩበት ምክንያት እስራኤል ሙሉ ለሙሉ በከተማ ቁጥጥር ቢኖራትም ይህ ቁጥጥር በፊሊስጤም ክርክር የሚነሳበት ነው። ይህ አለመግባባት እስካሁን መጨረሻ አላገኘም። የሚሆነውን አብረን የምናይ ይሆናል። እሺ አሁን መደምደሚያ የምንሰጥበት ጊዜ ላይ ደርሰናል። እንደቆጠርነው ከሆነ ኢየሩሳሌም ብዙ ጊዜ የተቆጣጠረው መንግስት ሮማውያን ናቸው። ከነሱ በመቀጠል የጥንቱ የአይሁድ መንግስት፣ ከዚያም በቅርብ ዘመን የነበረው የኦቶማን ኢምፓየር ይከተላል። በሃይማኖት ረገድ እስልምና ለ1283 ዓ.ም ከተማዋን ተቆጣጥሮ ነበረ። አይሁድነት ለ1197 ዓመታት እና ክርስትና ለ410 ዓመታት። ይህን ሁሉ ካየን በኋላ የምንደርስበት ዋና መደምደሚያ የኢየሩሳሌም ታሪክ እንደሚያሳየው በተለይ በሃይማኖት ረገድ በጣም የተለያየ ታሪክ እንዳላትና ይህም ያው ሁሉንም ያካተተ እንደሆነ ማሳያ ይሆናል ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ቴንኪው